ኮርስ ሚቱ እኔ በጣም ነው የሚያስጠላኝ። ምክንያቱም ስርዓት ያላት ልጅ ናት። ኦልሬዲ አብርሃም ዲቮርስ አርጓል ብላ ተቀብላ እንደዛ ዲስሪስፔክት ስታደርገው ሩታ የት ነበሩ እንዴ? ይሄ ልጅን አይምሮን ስለጠበቀችው ስለተንከባከበችው ነው። ምን አድርጊ ነው የሚለዋት? እኔ በጣም ነው ኤርሜላን ሰው ሲነካ ማልወደው። የራሱ ፈልጓል። እኔ ልጁ ራሱ አሳዘነኝ። ማትፈልጉትን ፉድ ትበላላችሁ ነው አትበሉ ማለት በቃ ሰውን ፍላጎት ሲኖረው ነው አንድ ሰው ጋር ቢቀርበው። ወዶ ፈቅዶ ነው እንደዚህ የሚሆነው እንዴ? እኔ አብርሃም ራሱ አሳዘነኝ። ጠላቶች የተገላገልኩ ስለ ገዛው እንደ ጠላት በመሆኑ አብርሃም አሳዘነኝ። በጣም ነው አንጀቴን የበላኝ አብርሃም። ወይ አብርሃም ዛሬ ጥፋት አለበሽ ብለሽ ታስቢያለሽ? አንድ ጥያቄ ልጠይቅሽ። የአብርሃም ጥፋቱ ምንድን ነው? ምን ያደርጋል መሰለኝ እስከ ዛሬ ድረስ ኤፍሬም እንደዚህ አይነት ነገር የደጋገመው እኮ ለምንድን ነው? የአብርሃም ድክመት አይቶ አብርሃም ኤርሜላ ላይ የዛታ ኤፍሬም እንዳለ ያውቃል አይደለ? ይቅርታ ቢላትም ከዚህ በኋላ ቁጭ ብሎ በዋርኒንግ ማስጠንቀቅ በእኔ ህይወት አያገባህም ብሎ እዛ እናትና አባቷ አጠገብ ጋር ነው አይደል ያለው። ለእነሱ ማሳር አመናችሁም አላመናችሁም ከዚህ በኋላ እኔ የራሴን ህይወት ይዣለሁ ብሎ ቤተሰቡ ቡዜን ባለችበት፣ ምክንያቱም ይሄ ውጭ የወጣ ነገር ለእነሱም ሂስቶሪ ጥሩ አይደለም እውነት ለመናገር እና ቁጭ አድርጎ በመነጋገር እርግጥ አድርጎ ተናግሮ ሁለተኛ ስለኔም ሚዲያ ላይ መጥቶ ባያወራ የሚል አይዲያ ቢያቀርብ ኖሮ ዛሬ ላይ ሄርሜላን አይዳፈራትም። ሄርሜላ ለሱ ብላ እኮ ነው ዋጋ የምትከፍለው። ይሄንን እንዴት መረዳት ያቀርተዋል ማለት እዚህ አሁን ኢቨን እንኳን አጠገቡ ጋር ሆኖ ስሎሪ ማለት በኋላ ነው ስሜታዊ የሆነው እንጂ ራሱ በዚህ መልኩ መቅረቡ ጥሩ አይደለም ብዬ ነው ማስበው። ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በነገራችን ላይ ማለት ነው ኤፍሬም ይገባዋል፣ መዘቅዘቅ ይገባዋል። ከዚህ በፊት ታስታውሱ እንደሆነ ሀይሚንና ብሩኬን ለማለያየት የሄደበት መንገድ በጣም ረጅም መንገድ ነው። ብሩኬ ያላደረገውን ነገር ሁሉ አደረገ እያለ የሚናገር ጉደኛ፣ ለዛውም ብሩኬ ብዙ ሚስጥር ደብቆለታል። ሀይሚ ያልሰማችሁ ነገር አለ እንደምታውቁ። ሳይመታው መታኝ እንደበደበኝ ብሎ ሁለቱን ለማጣላት የሞከረ ሰው ነው እና እኔ በጣም ነው ኤፍሬም የሚያናደደኝ። እና ዛሬ ደግሞ እንግዲህ እያደረገ ያለው ነገር አስቡ። ለሩታ አዝኖ እንዳይመስላችሁ። በነገራችን ላይ ኤፍሬም ችግር አለበት። ሰው የሰው ህይወታቸው አእምሮ ማየት አይፈልግም፣ ይቀናል። ኤፍሬም የቅናት መንፈስ አለበት በእህቱ ላይ በወንድሙ ላይ በጣም ነው የሚቀነው። እውነት አንዳንድ ጊዜ የራሳቸው ህይወት ያልሆነላቸው ሰዎች፣ የራሳቸው ህይወት ያልተመቻቸላቸው ሰዎች በሰው ህይወት ይቀናሉ፣ ይናደዳሉ። የዛን ሰው ህይወት ምስቅልቅሉን ማውጣት ነው የሚፈልጉት ማለት ነው እና ኤፍሬም ይቅርታ ምናምን ብሎ ዛሬ እንግዲህ ሄርሜላን መልሶ ግን ምን እንዳደረጋት ሁላችሁም ታውቃላችሁ። በዚህ ጉዳይ ላይ በሰፊው መጥቼ መናገር እፈልጋለሁ እኔ ራሱ ማለት ነው እና ኤፍሬም በጣም ባለጌ ሰው ነው። እውነት በጣም ባለጌ ሰው ማለት ነው። በህይወቱ ደስተኛ አይመስለኝም። እኔ ራሱ ዝም ብዬ ሳየው ደስተኛ አይደለም። የሰው ህይወት መበጥበጥ ነው ስራው። በቃ የሆነ የእርጎ ዝንብ በሄደበት ጥልቅ ዝንጅብል ነገር ነው እውነት ዝንጅብል እና እየተረገጠ ነበር ዛሬ። ኃይለኛ አማርኛው ጠፋብኝ እናንተ። በቃ ለማንኛውም ቤተሰብ ደህና ሁኑልኝ።